በቃ ተዋት። ተሳስታ ነው እንደዚህ መታኝማ አልተዋትም። እስቲ ቆይ ምንድነው እንደዚህ አይነት ግርግሩ? ምንድነው የሚፈጠረው እዚህ ቤት? እንዴት ነው ይቺ ምስኪን ልጅ የሚመታት? የሚመታት? ሰላም ምንድነው እሱ? አይ አለቃ፣ እሱ መቶኝ ሳይሆን ትንሽ ግርግር ተፈጥሮ ነው። ሰላም ለምንድን ነው የምትዋሹ? መቶሻል እኮ። ሀኒዬ ዝም በይ። አንቺ የማይገባሽ በጣም ብዙ ነገር አለ። ይኸውልህ ይቺ ልጅ መታኛለች፣ ስለዚህ ከሳለሁ። ሲጀመርች ማነች? በጣም ያሳዝናል። ኖላዊ እንዳልነበረ ፊልሙ በጣም አሁን ላይ አሳዛኝና አጓጊ ድራማ እየሆነ መጥቷል። ወይዘሮ ሜላት ከነ ልጆቿ ሀገሯን መቀየሯን ያው ምዕራፍ 2 ላይ እያየን ነው። በጣም ነው የሚያሳዝነው። መስተንግዶ ገብታ እየሰራች ሜላትም ስራ አታ በጣም እየተሰቃየች ነው። ምናሴ ደግሞ ሊስትሮ እየሰራ ነው። አብረን የምናይ ይሆናል። እያንዳንዱን ነገር ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩ። ምናሴ ከቤት ወጥቶ ስራውን እየሰራ ነው። እናቱን ባትፈቅድም ግን ሊስትሮ ሰራለሁ ብሎ ወይም ውጭ ላይ ሜዳ ላይ ቁጭ ብሎ ቢሰራም እሱ ስራውን ምንም ሳይንቅ ስራውን እየሰራ እያለ አንድ ሰውዬ መጥቶ ጫማዬን ጠራግልኝ ይለዋል። እሱም ጫማውን ጠርጎ ከጨረሰ በኋላ ግን ሰውየው ብሩ ሊከፍል ፈቃደኛ አይደለም። እሱ ደግሞ ብትነግረኝ ችግር የለውም ነበር፣ ቀድመ ብትነግረኝ ችግር የለውም ብሎ ሊያስተባብሎ ፈለገ። ሰውየው ግን በጣም ጽጋበኛ ስለነበረ ምናሴን በጥፊ መቶት ጣለው። ወደ አሁኑ ወይዘሮ ሜላት ጀግናዋ ልጇ እንደ አጋጣሚ ስራ ፍለጋ ወጥታ ነበርና ታገኘዋለች። ሮጠችና ሰውየውን አንቃ ብሩን ተቀበለች። ጀግና እናት ነች። ሰላምዬ ደግሞ ስራ መስተንግዶ እየሰራች ያ ሰውየው ከስተመሩ ሰላምዬን በጥፊ መታት። ወዲያውኑ ደግሞ መሳደብ ጀመረ። አንቺ ሴተኛ አዳሪ ብሎ ሰደባት። ይህን ሲላት እንደ አጋጣሚ ሀና እሷ ጋር እየሄደች ነበርና ይሄንን ሰማች። ሀና ዘለለችና ሰውየውን አንቃ ያዘችው። በጣም በጥፊ በመምታት ሰውየውን ወደ ወንበሩ ላይ አስጠግታ ሰውየውን በማነቅ ሞከረች። ወዲያውኑ የሰላም አሰሪ ከኋላ ብቃል ምንድነው ረብሻ ብሎ መጠየቅ ጀመረ። እንዴ እዚህ ቤት ስርዓት የለም እንዴ? ሀኒዬ በጣም ጀግናና ቆራ ሴት ነች። እዚህ ቤት ስርዓት የለም እንዴ? ለምንድነው እህቴ ነው የሚመታት? እቺ ምስኪን ለምን ትመታለች? አንቺ ምን እየሰራሽ ነው ብሎ እንደውም ሰላምን መቆጣት ጀመረ። ያንን ሰው ካስተመሩን ይቅርታ ጠይቆ ሰላምን ከስራ አባራት። ሰላም አዝና ከሀና ጋር ለማስረዳት ብትሞክርም ሰውየው ሊረዳ ፈቃደኛ ስላልነበረ ወዲያውኑ ሰላም ከእህቷ ጋር ወደ ቤት ተመለሰች። አሲርና ጆሮ ደግሞ በጣም እየተጨቃጨቁ ነው። ብሩ አሁን በጣም ገንዘብ አላቸው። የገንዘቡ ምንጭ ባይታወቅም አሲርና ጆሮ ገንዘብ አላቸው። የድንብላል ወንድም ስለታመመ ድንብላል ለአሲር ገንዘብ ስጠኝ ወንድሜ ላሳክ ብላ ጠይቃው ነበረ። እሱ ግን ለመስጠት ፈቃደኛ አይደለም። በዚህ ምክንያት ደግሞ ጆሮ በጣም መልካም ስለሆነ ተናደደበትና አኮረፈው። ወዲያውኑ የሆነ ካፌ ገብቶ ምን ሆነ ነው እንደ ድሯችን ሆነ? አይ ገንዘብ ሲገኝ እኮ በጣም ውስጣችን ሰላም የለም፣ በጣም እየተጣላን ነው፣ ደህንነት ይሻል ነበር ብለው ተሳሳቁና አይ ስራ መስራት ነበረብህ፣ ካሁን በኋላ ስራ ብሎ ተናዶ ጆሮ ሄደ። የድንብላል ወንድም ነው በጣም እያቃሰተ ነው፣ እያመመው ምግብ መብላትም አልቻለም። ከአቅሙ በላይ ህመሙ በጣም እየበረታበት ነው። ወይዘሮ ሜላት በቃ ስራ አግኝቻለሁ ብላ ለአሲር እኔ ስራ አግኝቻለሁ ካሁን በኋላ ይሄንን ስራ አሰራም ብላ ትነግረዋለች። እኔ ስራ አግኝቻለሁ ስራዬን ነገ ጀምራለሁ አለችው። ማታ ሁሉም ተሰብስቦ አንድ ቤት ስለሚኖሩ ተኙ። የድንብላል ወንድም ማቃሰት ጀመረ። ሰላም ተነስታ መጮህ ጀመረች። ለምንድነው የሚያቃስትብኝ? ይህ ሰውዬ ይተኛ፣ እኔ መተኛ ትፈልጋለሁ፣ እረፍት ትፈልጋለሁ ብላ መቆጣት ጀመረች። ከዛ ሀንዬና ወይዘሮ ሜላት ደግሞ በጣም ተጨነቁ። እስቲ ዝም በይ እስቲ አሞት እኮ ነው። ድንብላል በጣም ተጨነቀች። እሱ በጣም እያቃሰተና መተንፈስ አቅቶታል። ድንብላል ግን ምን ይዋጣት? ወንድሟ በጣም በጠና ታሟል። በጣም ወይዘሮ ሜላትና ሀና ግን እሱን አይዞ ወንድሜ እያበረታቱ፣ ሰላም ግን ተናዳ ተጠቅልላ ተኛች። ነገ በጠዋት በቃ ጸበል ብሎ ጸበል ጠዋት ወሰዱት። ሀንዬና ድንብላል ጸበል ወሰዱት። እሱም ትንሽ ዛሬ እያገገመ ነውና ወይዘሮ ሜላት በጠዋት ተነስታ ስራዋን ለመጀመር ስትነሳ
ምናሴም ጠዋት እቃውን ይዞ ወደ ስራ ሊሄድ ሁለቱም እየተነሱ ነበረ። ወይዘሮ ሜላት ካሁን በኋላ ምናሴ አሰራም፣ የኔ ደሞዝ በጣም በቂ ነው፣ ካሁን በኋላ የምሰራውም ስራ ጥሩ ስለሆነ ካሁን በኋላ ደሞዛችን ለሁላችሁም ይበቃል፣ እስካሁን ለፍታችኋል ልጆቼ ይበቃችኋል ብላ ለማስረዳት ሞከረች። እነሱ ግን እናቴ አሁን አንቺ ስራ ደሞዝሽ እስከሚገኝ ድረስ ልስራ ብሎ እምቢ አለ። ምናሴም ወደ ስራ ከዛ ወይዘሮ ሜላትም ለሰላም ነገረቻት። ካሁን በኋላ ስራዬን ልሄድ ነው በቃ አንቺ ቁርስ ሰርተሽ ቢ ምናምን ብላት እኔ እዚህ ቤት ልቀመጥ ነው ብላ ስራ ስለተባረረች አሁን ሰላም ቤት ነች። ወይዘሮ ሜላት ከቤት ወጣች። ሰላምዬ ደግሞ ተከትላት ወዴት እንደምትሄድ እያንዳንዱን ነገር መከታተል ጀመረች። ከዛ ድንገት ዞር ስትል ወይዘሮ ሜላት አየቻት። ሰላም ለምንድን ነው የመጣሽ አለቻት። አይ በቃ እኔ አንቺ የምሰሪውን ስራ ማወቅ ስለፈለግኩ ነው። በአካውንቲንግ በድሮ የምሰራ አካውንቲንግ እኮ ሊቀጥሩኝ ነው። እንደዛ ከሆነ እናቴ ጥሩ ነው ብላ በጣም ደስ አላት። ሀንዬና ድንብላል ደግሞ ተመለሱ። ከቤተ ክርስቲያን ተመልሰው የድንብላል ወንድም ደምለውም በቃ አሁን ትንሽ እየተንፈስ እያለ ነው። ምክንያቱም ምግብ ትንሽ እየወሰደ ነው። አሲር መጣና ድንብላል በቃ ይቅርታ አድርጊልኝ አላት። ይቅርታ ልታረግለት አልፈለገችም። ፍቅር በገንዘብ አይገዛም። ፍቅር እኮ አንተ ወይ እኮ ወንድምህ ነበረ፣ አውቀህ ማሳከም ያለብህ የአንተ ፋንታ ነበረ። እኔ ስንትነግር ነው እንደምታረግልኝ? በገንዘብ የመጣ ፍቅር አልፈልግም፣ በቃ ውጣልኝ ብላ አባረረችው። እሱም ተናዶ ወጣ። ሄደና ለጆሮ ነገረው። እኔ እኮ ዛሬ ድንብላል ጋር እኮ ሂጄ ነበረ፣ ይቅርታ አልጠይቃትም ገንዘቡ ሰጠት ነበር ስል ብሎ አይ እኔ አልፈልግም ምክንያቱም ብላ እምቢ አለች። አሻፈረኝ አለች። አንተ እውነት ሄደ ነው እንደውም አንተ ልብ ራርቱን ካሁን በኋላ በቃ ስራህ መስራት አለብክ እያሉ ነገር እንደ ድሮ መስተካከል አለበት አልና ተለያዩ። እንጠጣት አሲር አይ ጆሮ ካሁን በኋላ በቃ ብሎ ተያይዞ ወጡ። መንገድ ላይ እንደወጡ እሱም ጆሮ ወደ ስራው ሄደ። አሲር መንገድ ላይ ሀኒንና ድንብላን አገኛት። ወደ አሁኑ ድንብላል ካሁን በኋላ አልፈልግም ብላ በጣም ተቆጣች። እኔ በገንዘብ የምገዛ ሰው አይደለሁም ብላ በጣም ተቆጣችው። እሷም ደግሞ በቃ ታይስቲ ምናምን ብላ ሀናም ካሁን በኋላ በጣም በቁመት ብዙ ነገር ተለውጠሃል፣ አንተ ገንዘብ ስታገኝ እኮ ተለወጠ ብላ ለአሲር ተናገረችው። አሲር ደግሞ አይ እኔ እኮ ምን ማድረግ አለብኝ ያለው ነገር እንደ ድሮ ነው ብሎ እኔ እኮ ምን ሆንኩ ምን ተቀየርኩኝ አለ። ወደ አሁኑ ጆሮ ወደ ቤት ሄደና ለድንብላል ወንድም ይሄን ብር ተቀበለኝ አለው። አይ እኔ እህቴ ሳታቅ አልቀበልህም ምክንያቱም አሲር እና ጆሮ ተነጋግረው ብሩን ይዞ ሄዶ ነበርና እንዲታከምበት እኔ አልፈልግም፣ እኔ ብርም አልፈልግም ካሁን በኋላ እኔ እህቴ የምትለኝን ነገር ነው ማድረገው ብሎ ጆሮ ብሩን ሳይቀበል ሳይሰጠው ተመለሰ ወደ ቤቱ። ወዲያው ጆሮና ሀንዬ ደግሞ መንገድ ላይ ተገናኙ። ሀንዬ ምን ሆነ ነው ጠፋው አለ ምናምን ተባሉና እነሱ አብረው ቁርስ ሊበሉ ተከታትለው ሄዱ። ሀንዬና ጆሮ ፍቅር ሳይጀምሩ አይቀርም። እኔ እኮ የምወድ የአንተ ልብ እኮ በጣም መልካምና ርህሩህ ነው። እቺ ድንብላልም አሁን ወንድሟን ማሳከም አለባት፣ ያለውን ነገር መርዳት አለብን ብሎ ጆሮ ተናገረ። ሀንዬም ደግሞ ወይኔ በጣም ጥሩ ሰው ነው፣ ጥሩ ልብ አለ። ስልኬን ከሰረክን ቀን ጀምሮ እስካሁን ድረስ ያዩት እያንዳንዱን ነገር አንተ እየረዳኸኝ እንደሆነ የሚታወቀኝ ነው ብለሽ ነው ብሎ ተሳስቀው ተቃቅፈው ቁርስ ሊበሉ ተገናኝተው ሄዱ።